ሊጀመር በጣት የሚቆጠሩ ቀናት ብቻ የቀሩት የዘንድሮ የ2026 የፊፋ ዓለም ዋንጫ በልዩ ልዩ ገጽታዎች የተሞላና አጓጊ ሆኗል። ጎረቤታሞቹ አሜሪካ፣ ካናዳና ሜክሲኮ በሶስትዮሽ በጣምራ የሚያዘጋጁት ይህ ውድድር የዓለምን ጆሮና ትኩረትም በአዳዲስ ነገሮች ስቧል። ሰላም የጎልደን ስፖርት ቤተሰቦች፣ ይህ የጎልደን ስፖርት የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ትኩስና ወቅታዊ የሆኑ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን ግን እንዳትረሱ። በዛሬው ቆይታችን የዚህ ዓለም ዋንጫ አዳዲስ እውነታዎችን እነግራችኋለን። በታሪክ ለመጀመሪያ ጊዜ ሀገራቸውን ወክሎ በዓለም ዋንጫ መድረክ ላይ የሚሳተፉ አዳዲስ ተጫዋቾች ቁጥር 891 መሆኑ ተነግሯል። የማንቸስተር ሲቲው ኡዝቤኪስታናዊ አብዱልቃድር ኩሳኖቭን ጨምሮ 891 ተጫዋቾች በታሪክ ለመጀመሪያ ጊዜ ሀገራቸውን ወክለው በ2026 የፊፋ ዓለም ዋንጫ ይሳተፋሉ። 925 ተጫዋቾች ደግሞ በዘንድሮ ውድድር ላይ የመጀመሪያ የዓለም ዋንጫ ጨዋታቸውን ለማድረግ እየተጠባበቁ ይገኛል። በአጠቃላይ ቁጥር እንግዲህ የስፔኑ ኮከብ ተጫዋች ላሚን ያማልን ጨምሮ በዘንድሮው የዓለም ዋንጫ 925 ተጫዋቾች የመጀመሪያ ጨዋታቸውን ወይም ደግሞ ዴቢዩዋቸውን ያደርጋሉ። 357 ተጫዋቾች ከዚህ ቀደም ቢያንስ በአንድ የዓለም ዋንጫ ላይ የተሳተፉና ልምድ ያላቸው ተጫዋቾች ናቸው። አርጀንቲናዊ ሊዮኔል ሜሲና ፖርቹጋላዊ ክርስቲያኖ ሮናልዶ ደግሞ በታሪክ ለስድስተኛ ጊዜ በዚህ የዓለም ዋንጫ ላይ በመሳተፍ ልዩ ታሪክ ይሰራሉ። ከ2006 የጀርመን ዓለም ዋንጫ ጀምሮ ባለፉት 20 ዓመታት በተለያዩ የዓለም ዋንጫዎች የተሳተፉት እነዚህ የዓለማችን ድንቅ ተጫዋቾች እንግዲህ በዚህኛውም የዓለም ዋንጫ ይሳተፋሉ። ምን ይሰራሉ የሚለው ነገር ደግሞ ተጠባቂ ይሆናል። ከ71 የተለያዩ ሀገራት የተውጣጡ 449 ክለቦች ተጫዋቾቻቸውን ለዚህ ታላቅ ውድድር አስረክበዋል። እንግዲህ በዓለም ላይ የሚገኙ ከ71 የተለያዩ ሀገራት የተውጣጡ 449 ክለቦች ናቸው እንግዲህ በዘንድሮ የዓለም ዋንጫ ላይ ተጫዋቾቻቸውን የሚያሳትፉት። ይህም የተለየ ጉዳይ ሆኖ ተመዝግበዋል። የእንግሊዙ ኃያል ክለብ ማንቸስተር ሲቲ በዚህ የዓለም ዋንጫ ላይ 19 ተጫዋቾችን በማሰለፍ ብዙ ተጫዋቾች ያሰለፈ ቀዳሚው ክለብ መሆኑንም እየተነገረ ይገኛል። እንግዲህ ማንቸስተር ሲቲ 19 ተጫዋቾችን በዚህ የዓለም ዋንጫ ላይ ያሳትፋል። ምናልባትም እንግዲህ ይህ በርካታ ቁጥር ያለው ተጫዋቾችን ያሰለፈ ክለብ ያደርገዋል። እንግዲህ በቀጣይ ዓመት የሚኖረው የፕሪሚየር ሊግ ውድድር ላይም እንግዲህ ምናልባትም ተጽዕኖ ሊያሳድርበት ይችላል የሚሉ ግምቶችም ከወዲሁ እየወጡ ነው የሚገኙት። ሆኖም ግን ማንቸስተር ሲቲ 19 ተጫዋቾችን በዚህ የዓለም ዋንጫ በማስመረጥ ቀዳሚው ክለብ ሆነዋል። እድሜን ስናነሳ በዚህ ዓለም ዋንጫም እንግዲህ ከእድሜ ጋር የተገናኙ አዳዲስ ነገሮች አሉ። በእድሜ ትንሹና ትልቁ ተጫዋች ማን እንደሆነ እነግራችኋለን። የዘንድሮ ውድድር እንግዲህ ትንሹ ተጫዋች የሜክሲኮ ጂልቤርቶ ሞራ ሲሆን በ17 ዓመት ከ240 ቀኑ ነው እንግዲህ ጨዋታ የሚያደርገው። ይህም እንግዲህ ወጣቱ ተጫዋች ያደርገዋል ጂልቤርቶ ሞራን ማለት ነው። እንግዲህ ሜክሲኮ አስተናጋጅ ሀገር እንደመሆኗ መጠን ሌላ ታሪክም እንግዲህ በዚሁ እየጻፈች ትገኛለች ማለት ነው። ትልቁ ደግሞ የስኮትላንዱ ግብ ጠባቂ ክሬግ ጎርደን ሲሆን በ43 ዓመት ከ162 ቀናት ነው እንግዲህ በዚህ ዓለም ዋንጫ ላይ ተሳታፊ የሚሆነው። ተወዳጁ የእንግሊዝ ፕሪሚየር ሊግ ደግሞ በዚህ የዓለም ዋንጫ ላይ 200 ተጫዋቾችን በዘንድሮ ውድድር በማሳተፍ ከየትኛውም ሀገር ሊግ ከፍተኛ ቁጥር ያለው ተጫዋች በማሰለፍ ቀዳሚ ሆኗል። በእንግሊዝ ፕሪሚየር ሊግ የሚጫወቱ 200 ተጫዋቾች በዚህ የዓለም ዋንጫ ላይ እንመለከታቸዋለን። ማንቸስተር ሲቲ ብቻ 19 ተጫዋች ሲያሰልፍ ጠቅላላ ሊጉ ደግሞ 200 ተጫዋቾችን በዚህ የዓለም ዋንጫ ላይ ያሳትፋል። ሌላኛው አስገራሚ ነገር ደግሞ ኳታርና ሳውዲ አረቢያ ሙሉ በሙሉ በሚባል ደረጃ 25 ተጫዋቾቻቸው እያንዳንዳቸውን በሀገር ውስጥ ሊግ የሚጫወቱ ተጫዋቾችን ይዘው በዚህ ዓለም ዋንጫ እንደሚቀርቡም ተነግሯል። ይህም እንግዲህ በሀገር ውስጥ ሊግ የሚጫወቱ ተጫዋቾችን በብዛት ይዘው የቀረቡ ሀገራት ሆነው ተመዝግበዋል፣ ኳታርና ሳውዲ አረቢያ ማለት ነው። በአንጻሩ ደግሞ እንደ ኮት ዲቯርና ኡራጋይ ያሉ ሀገራት ደግሞ ከሀገር ውስጥ ሊግ አንድም ተጫዋች አላካተቱም። ይህም አስገራሚ ነገር ሆኗል። በተለይ ኮት ዲቯር፣ አፍሪካዊቷ ኮት ዲቯር በርካታ ተጫዋቾቿን ያሰባሰበችው ከአውሮፓ በተለይ ደግሞ ከፍሬንች ሊግ እና ከፕሪሚየር ሊግ ከስፔን ላ ሊጋ እንዲሁም ከጣሊያን ሴሪያ እንዳሰባሰበችም የተነገረ ይገኛል። በተለይ ደግሞ የማንቸስተር ዩናይትዱ አማድ ዲያሎ እንዲሁም ደግሞ አሁን በበርካታ ክለቦች የተፈለገ የሚገኘው የአርቢ ላይፕዚሹ ያን ዳዮመንዴን ጨምሮ እንግዲህ በርካታ ተጫዋቾችን ከአውሮፓ ጠርታ ታሰልፋለች ኮት ዲቯር ማለት ነው። ከዛ ባሻገርም እንግዲህ
የሪያል ማድሪዱ የመሃል ሜዳ ሞተር የሆነው ፌዴሪኮ ቫልቬርዴ ሀገር ኡራጋይ ደግሞ እንዲሁ የምንም አይነት ተጫዋቾችን ከሀገር ውስጥ ሊግ አለመምረጧ ተነግሯል። እሷም እንግዲህ በአውሮፓና በተለያዩ ሊጎች የሚጫወቱ በተለያዩ ሀገራት ሊጎች የሚጫወቱ ተጫዋቾችን ነው ይዛ በዚህ ዓለም ዋንጫ የምትቀርበው። ይህም አስገራሚ ነገር ሆኗል። ከእድሜ ጋር በተገናኘ እንግዲህ በዚህ ዓለም ዋንጫ የኮት ዲቫር ብሔራዊ ቡድን ወጣቱ ብሔራዊ ቡድን ሆኖ ተመዝግቧል ማለት ነው። የኮት ዲቫር ብሔራዊ ቡድን አማካይ እድሜም 25.8 መሆኑ ነው የተነገረው። እንግዲህ በእድሜ ትንሹ ስብስብ ይዛ የቀረበችው ሀገር እንግዲህ ኮት ዲቫር ሆናለች። ኮት ዲቫር እንግዲህ በበርካታ ነገሮች በዚህ ዓለም ዋንጫ እንግዲህ ስሟ የተነሳ ነው የሚገኘው። በእድሜ አንጻርም እንግዲህ 25.8 አማካይ የእድሜ የኮት ዲቫር ብሔራዊ ቡድን አማካይ እድሜ ሆኖ ተመዝግቧል። ትልቁና እድሜው አንጋፋ ብሔራዊ ቡድን ደግሞ ሆኖ የተመዘገበው የፓናማ ብሔራዊ ቡድን ነው። የዚህ ብሔራዊ ቡድን አማካይ እድሜ 30.4 መሆኑ ነው የተነገረው። እንግዲህ የዘንድሮ የ2026 ፊፋ ዓለም ዋንጫ በእድሜ አንጋፋ ወይም ትልቁን ስብስብ ይዛ የቀረበችው ሀገር እንግዲህ እቺ ትንሿ የሰሜን አሜሪካ ሀገር ወይም ደግሞ የመካከለኛው አሜሪካ ሀገር ፓናማ ሆና ተመዝግባለች። ፓናማ እንግዲህ 30.4 አማካይ እድሜ ያላቸው ተጫዋቾችን ነው በዚህ ዓለም ዋንጫ የምታሳትፈው። እንግዲህ አብዛኛው ተጫዋች እድሜያቸው የገፋ መሆኑን የሚያሳይ ነው ማለት ነው። ሌሎችን ልዩና አስገራሚ 2026 የዓለም ዋንጫ መረጃዎችን ነግራችኋለን። የዘንድሮ የ2026 የፊፋ ዓለም ዋንጫ በታሪክ ትልቁና በርካታ አዳዲስ አሰራሮች የተካተቱበት መድረክ ስለመሆኑ ነው የተነገረው። የቡድኖችና የተጫዋቾች ቁጥርን መጨመርም እንግዲህ በዚህ ዓለም ዋንጫ አዲሱ ነገር ነው። 48 ብሔራዊ ቡድኖች ወይም ደግሞ ውድድሩ ከ32 ቡድኖች ወደ 48 ከፍ ብሏል። ይህም እንግዲህ ከ1998 ወዲህ የተደረገ የመጀመሪያው የቅርጽ ወይም ደግሞ ፎርማት ለውጥ ነው። በዚህ ዓለም ዋንጫ እንግዲህ 48 ሀገራት በዚህ ዓለም ዋንጫ ላይ ይሳተፋሉ ማለት ነው። ቀደም ሲል ከነበሩት 64 ጨዋታዎች ወደ 104 ጨዋታዎች አድጓል። ውድድሩ በአጠቃላይ እንግዲህ ለ39 ቀናት ይቆያል። ከዚህ ቀደም እንግዲህ ለአንድ ወር ያህል ነበር የሚደረግ የነበረው። አሁን 9 ቀናትን በመጨመር ለ39 ቀናት ይደረጋል። 104 ጨዋታዎች ይደረጋሉ። ይህም እንግዲህ ከፍተኛ ቁጥር ያለው ጨዋታ የሚደረግበት የዓለም ዋንጫ ያደርገዋል ማለት ነው። ከዛ ባሻገርም እንግዲህ አዲስ የጥንካሬ መድረክ ወይም ደግሞ የራውንድ ኦፍ 32 ቡድኖች በ12 ምድብ የምድቡ 4 ቡድኖች ተከፍለው ይጫወታሉ። ከየምድቡ አንደኛና ሁለተኛ የሚወጡት እንዲሁም ምርጥ 8/3 የወጡ ቡድኖች ወደ አዲሱ የጥንካሬ መድረክ ወይም ደግሞ ራውንድ ኦፍ 32 ያልፋሉ ማለት ነው። ይህም እንግዲህ አዲስ የጨዋታ ቅርጽ ወይም ደግሞ ፎርማት ሆኖ ተመዝግቧል ማለት ነው። በዚህ ዓለም ዋንጫ ላይ ታሪካዊ አደረጃጀትና ስቴዲየሞችን መመልከት ያስፈላጊ ይሆናል። እንግዲህ በዚህ ዓለም ዋንጫ ላይ እንግዲህ አዳዲስ ታሪኮች እየተመዘገቡ ነው የሚገኙት። የሶስት ሀገራት ጥምረት ነው። በተለይ ደግሞ በዓለም ዋንጫው ታሪክ ውድድር በሶስት ሀገራት አሜሪካ፣ ሜክሲኮና ካናዳ ሲዘጋጅ የመጀመሪያው ነው። ሶስት ሀገራት የዓለም ዋንጫን ሲያዘጋጁ በጣምራ ይህ የመጀመሪያው ነው። ከዚህ ቀደም ሁለት ሀገራት ሲያዘጋጁ እናስታውሳለን። በተለይ ደግሞ የ2002 የኮሪያ ጃፓን የዓለም ዋንጫን እናስታውሳለን። ብራዚል ያሸነፈችበት የዓለም ዋንጫ የዓለም ዋንጫ እንግዲህ በሁለት ሀገራት ጥምረት የተዘጋጀ ነበር። አሁን ደግሞ ሶስት ሀገራት በጥምረት ያዘጋጃሉ። ምናልባትም እንግዲህ በቀጣይ የ2030 የዓለም ዋንጫ በሶስት ሀገራት የሚስተናገድ ነው የሚሆነው። ስፔን፣ ፖርቹጋልና አፍሪካዊቷ ሞሮኮ በጣም የሚያዘጋጁት የዓለም ዋንጫ ይጠበቃል። ከዛ ግን አስቀድሞ አሁን የሚደረገው የሜክሲኮ፣ አሜሪካና ካናዳ የዓለም ዋንጫ የመጀመሪያ በሶስት ሀገራት ጥምረት የሚዘጋጅ የዓለም ዋንጫ ነው። ይህም እንግዲህ አስገራሚ ታሪክ ሆኖ ተመዝግቧል ማለት ነው። የስቴዲየም ስሞች ለውጥም እንግዲህ እንመለከታለን በዚህ ዓለም ዋንጫ ላይ ማለት ነው። በፊፋ ጥብቅ ሕግ መሰረት ከይፋዊ የስፖርት ስፖንሰሮች ውጪ ያሉ የኮርፖሬት ስሞች በስታዲየሞች ላይ አይፈቀዱም። በዚህ ምክንያት ለምሳሌ ታዋቂው ሜት ላይፍ ስታዲየም ለጊዜው ስሙ ተቀይረው ኒውዮርክ ኒው ጀርዚ ስቴዲየም በሚል መጠሪያ ነው ጨዋታዎችን የሚያስተናግደው። ፍጻሜውም እዚያ የሚደረግ ነው ማለት ነው። እንግዲህ በኒው ጀርዚ ነው የሚደረገው። መክፈቻው በሜክሲኮ ቢሆንም ፍጻሜው ግን በኒው ጀርዚ ስቴዲየም ነው የሚደረገው። ይህ ስቴዲየም እንግዲህ ሜት ላይፍ ስቴዲየም ነበር ስሙ የሚባለው። አሁን ግን ለዚህ ዓለም ዋንጫ ተብሎ ኒውዮርክ ኒው ጀርዚ ስቴዲየም ተብሏል ማለት ነው። ይህም እንግዲህ ሌላኛው አስገራሚ ነገር ነው። ታሪካዊው የሜክሲኮ ስታዲዮ አዝቴካ የመክፈቻ ጨዋታውን የሚያደርግ ይሆናል። በዚህ ጨዋታ ላይ በዚህ መክፈቻ ጨዋታም እንግዲህ ሜክሲኮ ከደቡብ አፍሪካ ይጫወታሉ። ከዚህ ቀደም እንግዲህ 2010 ላይ የተደረገውን በአፍሪካ ምድር ለመጀመሪያ ጊዜ የተደረገውን የ2010ን የደቡብ አፍሪካ የዓለም ዋንጫ መክፈቻ ጨዋታም እንግዲህ በተመሳሳይ ሜክሲኮና ደቡብ አፍሪካ ማድረጋቸው ይታወሳል። አሁን ደግሞ ሜክሲኮ በምታስተናግድበት የ2026 የዓለም ዋንጫ ደቡብ አፍሪካና ሜክሲኮ የመጀመሪያውን የመክፈቻ ጨዋታ ያደርጋሉ ተብሎ ይጠበቃል ማለት ነው። እንግዲህ በታሪክ 3 የዓለም ዋንጫዎችን ያስተናገደ ስቴዲየም ነው እንግዲህ ስታዲዮ አዝቴካ ማለት ነው። 1970፣ 1986 እንዲሁም ደግሞ 2026 እንግዲህ ጨዋታውን በማስተናገድ 3 የዓለም ዋንጫዎችን ያስተናገደ ስቴዲየም ይሆናል ማለት ነው። እንግዲህ ስታዲዮ አዝቴካ በጣም ትልቅ የሆነ ታሪካዊ ስቴዲየም ነው። እንግዲህ የዘንድሮ የ2026 የዓለም ዋንጫ ውድድር በታሪክ ትልቁ እንደመሆኑ መጠን በርካታ አዳዲስ ታሪኮችና አስገራሚ ጨዋታዎች እንደሚታዩበትም ይጠበቃል ማለት ነው። እንግዲህ ከዘንድሮ የ2026 የዓለም ዋንጫ አስገራሚ እውነታዎች መካከል የተወሰኑትን ያዘጋጀንበት ፕሮግራም ይህንን ይመስል ነበር። ከጎልደን ስፖርት ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። በሌሎች ስፖርታዊ መረጃዎች ከእናንተ ጋር አብረን የምንቆየ ነው የሚሆነው። መልካም ጊዜ።